በጎንደር ጠቅላይ ግዛት አንበሳው ጋይንት ክፍለ ጦር ከዋና አዛዡ አርበኛ አንደበት እንዳለ መስዋዕትነት በኋላ አዲስ አመራር በመምረጥ ወደ ተጋድሎ መግባቱን ባሳወቀ ማግስት ክፍለ ጦሩ በዛሬው ዕለት ከፍተኛ ጀብድ መስራቱን አስታወቀ። የአዲሱ አመራር አቅጣጫና የተጋድሎውን ውጤት የሚዳስስ ዘገባ ይዘናል። የገባውን ጦር በሙሉ መተናዋል ሲል የአማራ ፋኖ በሳይንት ቀጠና ለስድስተኛ ቀን በቀጠለው ውጊያ 136 የብልጽግና ሰራዊት ከጥቅም ውጭ ማድረጉን ገለጸ። በቀጠናው የተካሄዱ ውጊያዎች ምን ይመስላሉ? ዝርዝሩን የምናስደምጣችሁ ይሆናል። በምዕራብ ጎጃም ዳሞት አውራጃ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ህዝብ ባደረገው ተጋድሎ በብልጽግና ሰራዊት ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ ማድረሱን አስታውቋል። በውጊያው የተገኘውን የጦር መሳሪያና የውጊያውን መረጃ በዝርዝር የምንቃኘው ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በትናንትናው ዕለት የአመራር ሪፎርም በመስራት በቅርቡ በጀግንነት የተሰወነው አርበኛ አንደበት እንዳለምን በአርበኛ አስክዶም ውበት የተካው አንበሳው ጋይንት ክፍለ ጦር ማለዳ ላይ ባደረገው ተጋድሎ ከፍተኛ ጀብድ መስራቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በዕለቱ ያደረገውን ተጋድሎና የተገኘውን ድል አስመልክቶ የኮሩ ህዝብ ግንኙነት ክፍል ሲገልጽ 8 የጠላት ሰራዊት እርምጃ ሲወሰድበት 12 ደግሞ ከባድ ጉዳት ደርሶበታል ብሏል። ውጊያው የተካሄደው በጋይንት አውራጃ የብልጽግናው ሰራዊት ምስራቅ 804ኛ ክፍለ ጦር መነሻውን ከነፋስ መውጫ ወደ ስማዳ መገንጠያ በሚጓዝበት ወቅት ነው። የጠላትን እንቅስቃሴና እቅድ ታሳቢ ባደረገ መልኩ ቅድመ ዝግጅት አድርገን በመጠበቅ የመግሪያ ቀለበት ሲገባልን እርምጃ መውሰድ ጀምረናል። በዚህ ፈጣን ማጥቃትም ጠላትን ከፍተኛ ኪሳራ አድርሰንበታል ሲልም የ206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት ክፍል የግራ አዝማች አድማሱ በላይ ብርጌድ አማራ ፍሳሽ ሻለቃ የፈጸመውን ተጋድሎ ገልጾታል። ከፍተኛ ወታደራዊ ተጋድሎ ተደረገበትንና በብልጽግናው ሰራዊት ላይም ሰዋዊ ስነ ልቦናዊና ቁሳዊ ኪሳራ የደረሰበትን ኦፕሬሽን የመራው አንበሳው ጋይንት ክፍለ ጦርን በዋና አዛዥነት እንዲመራ ትናንት የተመደበው አርበኛ አስክዶም ውበት ነው። በአጠቃላይ 8 የብልጽግናው ሰራዊት እርምጃ በተወሰደበትና 20ዎቹ ደግሞ ቀላልና ከባድ ጉዳት ባስተናገዱበት የማለዳው ተጋድሎ የፋኖን የመዋጋትና እቅድን በብቃት የመፈጸም አቅም በሚገባ ያሳየ ነበር ሲልም የገለጸው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት ክፍል የብልጽግናው ሰራዊት በወጣበት የማስቀረት ዘመቻችን ተጠናክሮ ይቀጥላልም ብሏል። ይህ በእንዲህ እንዳለ የገባውን ጦር በሙሉ መተናዋል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ ለተከታታይ 6 ቀን በያዘው የአማራ ሳይንት ቀጠና ተጋድሎ ጓሜዳ ከተማን ነጻ በማውጣት በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱን አስታወቀ። በአጼ ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር ሰራዊት ያደረገውን ተጋድሎና ድል አስመልክቶ የእዙ ህዝብ ግንኙነት መምሪያ ለሚዲያችን ሲገልጽ አማራ ሳይንት የገባውን የጠላት ኃይል ሙሉ በሙሉ መተናዋል። 136 ወታደሮች እርምጃ ተወስዶባቸው ጓሜዳ ከተማን ለቀው ወጥቷልም ብሏል። 6ኛ ቀኑን በያዘው የቀጠናው ትንቅንቅ የአጼ ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ጓሜዳ ከተማን ነጻ ከማውጣት በተጨማሪም ወደ ተብባ ማርያም ቀጠና ለመግባት የተንቀሳቀሰውን የብልጽግናውን 11ኛ እዝ 204ኛ ኮር ሜካናይዝድና እግረኛ ሰራዊት ከፊትም ከጀርባም ጥቃት ከፍተን ከባድ ኪሳራ አድርሶበታለን ብሏል። አንበሳ መጫሪያና ተሮ ሜዳ በተባሉ ቦታዎች ላይ በርካታ የጠላት ሰራዊት ወድቋል ሲል የገለጸው የአጼ ሚኒሊክ እዝ ህዝብ ግንኙነት መምሪያ ጠላት ከደረሰበት ብርቱ ምት የተነሳ የወደቁ አባላቱን አስክሬንና የተጎዱ ወታደሮቹን ማንሳቱንም አልቻለም። በዚህ ብርቱ ውጊያ አጅባር ከተማ የሚገኝ የአማራ ሳይንት ሪፈራል ሆስፒታል በጠላት ሰራዊት ቁስለኞች ተሞልቷል ሲልም አሳውቋል። የተጎዱ የብልጽግናው ሰራዊት አባላትን ወደ ሕክምና ማዕከል ለማድረስ 3 አምቡላንሶች ቁስለኛ ጭነው ወደ ደሴ ሲያመላልሱ እንደነበርም የዓይን እማኞች ተናግረዋል። የብልጽግናው ሰራዊት በሁለት ነባር ጀነራል ሰራዊት እየተመራ ተድባ ማርያም ለመግባት እንደተንቀሳቀሰ የገለጸው አጼ ምኒልክ ህዝብ ግንኙነት መምሪያ ጠላት የሽንፈት ጽዋን መጎንጨቱን ተከትሎ በህዝብ ዘንድ ከፍተኛ መነቃቃትን ፈጥሯል። ጠላት የፋኖን የማድረግ አቅም በሚገባ እንዲገነዘብ ሆኗልም ብሏል። የህዝብ ግንኙነት መምሪያው አክሎም የብልጽግናው ሰራዊት ውጊያ የከፈተው ዋሮ ቀጠና በኩል እንደነበር ገልጾ ሆኖም የብልጽግናው ሰራዊት እቅድና ውጊያ በብቃት የመከቱ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ አጼ ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር ሼህ ሁሴን ጅብሪ ሻለቃ የተወሰነ ኃይል ወደ አማራ ሳይንት በማሻገር በዋሮ ግንባር ያለውን የጠላት ኃይል ታቦራን አብስት ጋር በመሆን አይቀጡ ቅጣት ቀጥተውታል ሲልም ተናግሯል። በአማራ ሳይንት ቀጠና በተካሄደው ውጊያ የብልጽግናው ሰራዊት በርካታ ቁጥር ያለው እግረኛ ሰራዊትና መድፍን ጨምሮ አሰልፎ የነበር ሲሆን የአየር ኃይል ድጋፍም
ይዞ ቢገባም እቅዱ ሙሉ በሙሉ በፋኖ ብርቱ ተጋድሎ ከሽፎበታል። በትናንትናው የውጊያ ዕለትም ብቻ 30 የብልጽግና ሰራዊት እርምጃ ሲወሰድበት 50 ደግሞ ጉዳት ደርሶበታል። ይህ ማለት በአንድ ቀን ውጊያ ብቻ 80 የብልጽግና ሰራዊት በሞትና በጉዳት ምክንያት ከግዳጅ ውጭ ሆኗል ማለት ነው። ውጊያው ለተከታታይ 6 ቀናት መካሄዱን የገለጸው የአማራ ፋኖ ብሔራዊ ንቅናቄ አፄ ምኒልክ እዝ በአጠቃላይ በሰሞኑ የ6 ቀናት ውጊያ 136 የጠላት ሰራዊት እርምጃ ተወስዶበታል። ሆኖም ይህ አሃዝ በተለያዩ መንገድ የተጣራው እንጂ በየጥሻ ወድቀው የቀሩት ቁጥርም ለማወቅ ባለመቻላችን የሟቾችን ቁጥር ከዚህም ሊበልጥ እንደሚችል ይገመታል በማለትም ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አፄ ቴዎድሮስ እዝ በጎጃም ጠቅላይ ግዛት ብርቱ ተጋድሎ በማድረግ የብልጽግናውን ሰራዊት ቁሳዊና ሰብአዊ ኪሳራ እንዳደረሰበት አስታወቀ። በምዕራብ ጎጃም ዞን ዳሞት አውራጃ በተደረገ ውጊያ ፋኖ በብልጽግናው ሰራዊት ላይ የውጊያ የበላይነት በመውሰድ ከፍተኛ የጦር መሳሪያ ምርኮም ማከበቱን ተናግሯል። የብልጽግናው ሰራዊት በአዲስ መልክ በጀመረው የፋኖ መሪዎችን በመግደል ጽንፈኛን ማጽዳት ሚል ዘመቻ በሰጠው መሰረት በ4 የአማራ ግዛቶች የፋኖ መሪዎች ይገኙባቸዋል ብሎ ባሰባቸው ቀጠናዎች በሙሉ ከፍተኛ ቁጥር ያለው ሰራዊት እያንቀሳቀሰ ውጊያ በማድረግ ላይ ነው። በጎንደር ጠቅላይ ግዛት ደንቢያ አውራጃ የፋኖ መሪዎችን ይዟል ብሎ ከፍተኛ ቁጥር ያለው ሰራዊት ይዞ እንደገባው ሁሉ በጎጃም ጠቅላይ ግዛትም በተመሳሳይ ዳሞት አውራጃ የሚገኘውን የፋኖ ሰራዊትና አመራሮችን ለመግደል ነበር የገባው። በዚህ ዓላማ መሰረትም ከፍተኛ ቁጥር ያለው ኃይሉ በሜካናይዝድ መሳሪያ ጅቦ ያንቀሳቀሰው የብልጽግናው ሰራዊት መነሻውን ያደረገው ከገነት አቦ ነበር። ደጋዳሞት ወረዳ ሰከላ ለመግባት የተንቀሳቀሰው ይኸው ኃይል ፋኖ በወሰደበት መብረቃዊ ጥቃት ከፍተኛ ኃይሉ ተመቶ ወድቆበታል። በዚህ ጥቃትም የአፄ ቴዎድሮስ 108ኛው ኮር ከፍተኛ መጠን ያለ የነፍስ ወከፍ መሳሪያ ከነተተኳሹ ገቢ ማድረጉንም ገልጾ ከ15 በላይ የብልጽግና ሰራዊት እርምጃ እንደተወሰደባቸውም ታውቋል። ውጊያው ከፍተኛ የመሳሪያ ምርኮ መቀዳጀቱን የገለጸው የአማራ ፋኖ ብሔራዊ ንቅናቄ አፄ ቴዎድሮስ 109ኛ ኮር በወገን በኩል ከአነስተኛ አካል ጉዳት ያለፈ ጉዳት አልደረሰብንም፣ በጠላት ላይ ግን ከፍተኛ ሰዋዊ ኪሳራ ደርሶበታል። የጠላትን እንቅስቃሴ በሚገባ መረጃ እንዲኖር በማድረግ በኩል የውስጥ አርበኞች ያደረጉልን ትብብር በእኛ በኩል በወሳኝ የሰው ኃይል ታላቅ ወታደራዊ ጀብድ እንድንሰራ አድርጎናል ብሏል። ውጊያ ላይ ዋና የድሉ መንገድ የመረጃ በላይነት ነው ሲል የገለጸው የፋኖ መሪው የጠላት ሰራዊት እያንዳንዱ እንቅስቃሴው በመረጃ መረባችን ስር በመሆኑ በተደጋጋሚ ጊዜ በውስን የሰው ኃይልና በአነስተኛ መስዋዕት ከፍተኛ ወታደራዊ የውጊያ በላይነት እንድንወስድ የሚያደርገን ባለን የመረጃ በላይነት ነው። በዛሬ ውጊያም ከፍተኛ መጠን ያለው የዲሽካ ተተኳሽ ገቢ ከማድረጋችንም ባለፈ በርካታ የነፍስ ወከፍ መሳሪያም ከጠላት ላይ መረከብ የቻልነው ባለን ወታደራዊ መረጃ ብልጫ የተነሳ ነው ሲልም ተናግሯል። ዳሞት አውራጃ በሚደረግ ተደጋጋሚ ውጊያ የብልጽግናው ሰራዊት ከዚህ በፊትም ከፍተኛ ኪሳራ ሲደርስበት መቆየቱ ይታወሳል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር መመለስ ይሆናል። እስከዚያው መልካም ቆይታ